እንዴት ነሽ? ደህና ነሽ ወይ? አለሁልህ። እንዴት ነህ? አለን። አማን ነው። ምሽት እንዴት ይዞሻል? ምሽት በጣም ደብሮኛል። ቤተሰቦቼ በሙሉ ተኙ መሰለኝ። ይኸው ብቻዬን ነኝ እንደምታየኝ። ምሽቱ ፏ ብትን እንዲል መጽሐፍ ቅዱስ ማንበብ ታነባለህ? ምሽት ፕሊዝ ታፕታፕ አድርጎ በምሽት የምርና ምሽታችሁ እንዲደምቅ ይላል ትንቢተ ሆሴዕ ምዕራፍ 50 ቁጥር 49 ላይ ምሽታችሁ እንዲደምቅ የእግዚአብሔርን ቃል አንብቡ በመንግስተ ሰማያትም ቤትን ትወርሳላችሁ ይላል ቃሉ ሲናገር። እውነት ነው አይደል? ብበላት እኔ ብዙም እንትኑ ስለሌለኝ እስቲ ልስማ ካንተ እና ከስር ደግሞ ቤተሰቦቼ ይመሰክራሉ። ከኔ በተሻለ የበረቱት ናቸው። እና ግን የምን እምነት ተከታይ ነህ? እኔ ያው ጥያቄ አያስፈልግም። ምንድን ነሽ አንቺ? ጥያቄ አያስፈልግም ብዬ ነው። ያው እያየኸኝ ነው ብዬ ነው። መስቀልን ያደረጉ ብዙ ሰዎች አሉና ኦርቶዶክስ ያደርጋል፣ ፕሮቴስታንት ያደርጋሉ፣ ሌሎችም ከብረት ይሆናል። ከብረት አንዳንዴ ከብረት ይሆናል። ኢዮብ ማርያምን ሙስሊም ነው። ሙስሊም ስለ መጽሐፍ ቅዱስ ያወራል እንዴ? ሙስሊም ነህ እንዴ? አይ አይደለም፣ እንደ አይደለም፣ እናት አይደለም። ሙስሊም ቁርአን ናቸው ነው። ኢዮብ የብር ነው ታውቃለህ? ልጇ አይ አንተ ንገረኝ ነህ። እኔ ሙስሊም ነኝ። ሙስሊም ማለት ለአንድ አምላክ የሚገዛ ማለት ነው። አንቺ ለስንት አምላክ ነው የምትገዥ? እሱስ አምላክስ አንድ ነው። ግን እና ሙስሊም እንዴት ስለ መጽሐፍ ቅዱስ ያወራል ብዬ ነው። ያወራል እንጂ ኢየሱስ ክርስቶስ አይሁድ ሳይሆን ስለ አይሁዶች ከመጽሐፋቸው እንዴ እሺ ንገራቸው፣ እንስማው ብሎኛል። በቃ አንተ አድመሽ ይስሙ። ኢየሱስ ክርስቶስ ነቢይ እንደሆነ መጽሐፍ ቅዱስ ይናገራል። በቃ ንገራቸው። መጽሐፍ ቅዱስ ኢየሱስ ምዕራፍ ስንት ላይ ነው የምናገረው? ንገረኝ እስኪ። ማቴዎስ ወንጌል ምዕራፍ 21 ቁጥር 11 ምንድን ነው የሚለው? እስኪ በደምብ ንገረኝ። ገብተን በደንብ ማየት ግድላል ማለት ነው። ማቴዎስ ወንጌል ምዕራፍ 21 ቁጥር 11 ላይ ምን ይላል? እንደው ዝም ብዬ ልስማ እንጂ ብዙም ምን ይላል? አንብቢ እስኪ። ይነበባል? አሎ ይነበብሻል? አለሽ? ኦኬ አሎ። ግን ኔትወርክ ይወስደዋል። ምን ይላል? አንብቢ እስኪ ከተነበበሽ። ኔትወርክ ነቢይ ኢየሱስ ይሰማኛል፣ ግን ትንሽ ይቆራረጣል። የሃይማኖት ትምህርትና ንጽጽር ሃይማኖትን ደግሞ ለማውራትና ለመማማር ከሆነ ደግሞ ራስን የቻለ በግል ቻናላችን ማውራትን እንችላለን። በዚህ ከተስማማክ እንስማማ። እኔ እንዲህ ያለ አቋም ነው ያለኝ። ኢየሱስ እንደሱ አይስማማማ። መጽሐፍ ቅዱስ ላይ ኢየሱስ ሲናገር ምን አለ? በሰው ፊት ለመሰክርልኝ በአባቴ ፊት በመንግስተ ሰማያት እመሰክርለታለሁ አለ። ለሁሉም እንዳለ ሁሉም ደግሞ ለሁሉም ጊዜና ፕሮግራም አለ። ጊዜና ፕሮግራም አለ ብሏል። አስተማረ። በሰው ፊት ሁሉ መስክሩልኝ ብሏል። በሰው ፊት ሁሉ መስክር ብሏል። ትክክል። ስለዚህ መስክሪለት። እዚህ ጋር ኢየሱስ ክርስቶስ አምላክነቱን የት ነው ያገኘሽው? ይኸው ነገርኩ እኮ ኢየሱስ ክርስቶስ አምላክነትን በትክክል እኮ ነገርኩ። አምኜ ነው አይደል ያለሁት። ስለ እምነትሽ ሳይሆን መጽሐፉ ላይ ያለ ነገር እስኪያሳይ። እኔ ነቢይ መሆኑን አሳየሁሽ፣ ግን ነቢይነቱን አልቀበልም አልሽ። ካድሽ መጽሐፍ ቅዱስ ምን ማድረግ አልችልም። መብትሽ ነው። ነገር ግን አምላክነቱን እስኪያንቺ አስድግልን። ኢየሱስ እንዳውም አምላክ እንዳለው ነው የተናገረው። ዮሐንስ ወንጌል ምዕራፍ 17 እንዳልኩ ነው ከላይ እንዳልኩ እኔ ስለዚህ ጉዳይ እዚህ ላይ አላወራም አልኩ። አሁን ተስማመና ለተጅና አይ እኔ ልወጣ ሳይሆን ላስወጣክ ነው እንጂ ወይም ትወጣለሁ አታሰችኝ ነው የሰው እንዳልኩ ነው። እሺ ያሳዝናል። እኔ መጽሐፍ ቅዱስ ነው እየነገርኩህ ያለሁት፣ ግን መስማት አትፈልግም። እንዲህ አይነት ክርስቲያኖች ወላሂ በጣም ታሳዝኑኛል። አይ እንደዛ አይደለም እኮ አሁን ከላይ እኮ ነገርኩህ እኮ እንደዛ ነው ያልኩህ። እስኪ እንግዳ ኢየሱስ ክርስቶስ አምላክ እንዳለው ይናገራል መጽሐፍ ቅዱስ ላይ። ይህን ምን ታያለሽ አንቺ? ጳውሎስ የኢየሱስ ክርስቶስ አምላክ ይባረክ እያለ ይናገራል ኤፌሶን ምዕራፍ 1 ቁጥር 3 ላይ። ልክ እንደ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል ጳውሎስ። ማን ነው ኢየሱስ ክርስቶስ አምላክ? አምላክ ብለሽ የምታስቢው አካል አምላክ እንዳለው ይናገራል መጽሐፍ ቅዱስ። እንዴት ከይፍ? ለምን ራሳችሁን አትጠይቁም? ለአምላካችን አምላክ ካለው ያ አንድ አምላክ ማን ነው ብላችሁ መፈለግ ለምን ፈልጉ? ኢየሱስ ክርስቶስ አምላክ እንዳለው ይናገራል።
ኢየሱስ ራሱ አምላክ እንዳለው ተናግሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ምን ይላል? ለመግደላዊት ማርያም ወደ አምላኬ ወደ አምላካችሁ አድርጋለሁ እያለ ይናገራል። በቃ መውጣት ከብዷት መሰለኝ ሌሎታልሽ። በቃ ችግር የለም። አንድ ሙስሊም ስለ መጽሐፍ ቅዱስ ሲናገር ይፈራሉ። ሌሽ ለምን? የሰው ልጅ ወዴት ሊሄድ ይችላል? ወደ ገዛ ወገኖቹ። በስምንተኛው ቀን እንደተገረዘ ይናገራል አይደል መጽሐፍ ቅዱስ? ሰባተኛው ቀን እንደተገረዘ አዳም ችግር አለው። ያቺ የተገረዘችዋ ከዓለም ስጋ ሆነ ሲባል ጊዜ ያችንም ያጠቃልላል አይደለም? ስለዚህ ያቺ የተገረዘችዋ አምላክ ነች፣ ትመለካለች ማለት ነው አይደለ? ስጋውን አመልከዋለሁ ስጋሽ። ይኸውልህ እኛ ኢየሱስ ስንል አምላክም ነው ሰውም አምላክም እያልን ነው። በሰውነቷ ምን ማለት አይደለም። ያቺ የተገረዘችዋ ኢየሱስ አይደለም? በሰውነቱ ነው እያልክ ያሉት ብራዘር። በመለኮቱ ግን ሁሉ ቻይ በአንድ ሁሉ ቦታ የሚገኝ ነው። ገባኝ። ያቺ የተገረዘችዋ በስምንተኛው ቀን ያቺ ራሱ መለኮት ነች ማለት እንችላለን እና መልካታለን ማለት ይቻላል። ታመልኪያታለሽ? መለኮት በስጋው ያችን ተመልኪያታለሽ? አታመልኪያትም? በስምንተኛው ቀን የተገረዘችዋ አንተለፈት ኢየሱስ ስንል እኮ ሰውም አምላክም እያልን ነው። ስለዚህ ያቺ አምላክ ማለት ነው። ከዛ አንጻር ያዘው። ስለዚህ የተገረዘችው አምላክ ነች። አምላክ የራሱ ባደረገው ሰውነት ማለት ነው። ቃል ስጋ ሲሆን አምላክ ነች ወይስ አይደለች? ማን ታፈርባታለች? አምላክ አጠቃላይ እኮ ነው። ይሄ ነው የአምላክ ስጋ ነች፣ ትመለካለች። ያቺ ራሱ ማለት ነው አይደለ? ኢየሱስ ክርስቶስ እኮ ለምን ትለያያለህ? ኢየሱስ ስንል እኮ ይኸውልህ፣ ለምን ትለያያለህ አንተ? እሺ አለኝ። ይቅርታ አምላክ ነች ሰራሳ ይቅርታ። ለምሳሌ ይኸውልህ ክርስቶስ የዮሐንስ ወንጌል ምዕራፍ 2 ላይ ውሃው ወደ ወይን ቀይሮታል አይደል? ያው ወደ አስካሪ መጠጥ ሰርቶ አሰከረው ህዝቡን እንዳለ ይላል። አስካሪ አይደለም። ከቄሶችሽ ማስረጃ ላሳይሽ። ዲያቆን አስካሪ መጠጥ ነው የሰራው ይላል። ማስረጃ ላሰማሽ አንዴ። እሺ ስማኝ፣ ችግር የለም ታሰማኛለህ። ውሃ ወደ ወይን ሲቀይረው ማለት ነው። ይሄ በስጋው ነው ይሄ በመለኮቱ ነው አይልም እዛ ጋር አይደል? ውሃውን ወደ ወይን ብቻ እንደቀየረው ነው የሚናገረው። ከዛ አንጻር ነው እንትን ማለት ያለብህ። ስለዚህ ያቺ ብልቱ ትመለካለች፣ አምላክ ነች ማለት ነው በግልጽ እኮ። ኢየሱስ ስንል ይኸውልህ ከፋፍለን ይሄ እኮ ይሄ ነው ብለን እንትን ማለት አይደለም። ኦኬ ሰውም አምላክ ነው ያኔ። ስለዚህ ብልቱ ራሱ የተገረዘችው አምላክ ነች። እሺ እሷ አርጋለች ተብራ ወይስ አላረገችም? አርጋለች ያላረገችም? ኢየሱስ ክርስቶስ ሲያርጋ ብራ እንደሱ የሚል መጽሐፍ ቅዱስ ላይ የለም። ያለውን ደግሞ እኔ ነገር አልችልም እንዴ። ስጋው ሙሉ አድርገዋል አይደለ? ኢየሱስ ክርስቶስ መለኮት ከሆነች ታርጋለች እንጂ እሷ እኮ ኧረ እሱ ለእኔ እንደዛ ነገር ለምን ተዋራለህ? ጌታ ሆይ እኔ እንደዛ ነገር አይመችም። አይደለም ማለት እንትን ያኔ እሺ ሁሉም ኃጢአትን ሰርተዋል ሲባል አጠቃላይ የአዳም ልጆች ኃጢአተኛ ናቸው አይደለ? ሳይሆን ያኔ ውድቀት ውስጥ ነበረ። ሁሉም ኃጢአትን ሰርተዋል ይላል ጳውሎስ። ምን ማለት ነው? ያኔ ውድቀት ውስጥ ገብተዋል እንጂ ኃጢአትን ሰርተዋል ማለት አይቻልም። እንጂ አዳም ሲበላ እኮ ያችን በለሰት እኛ ያኔ አልበላንም ከሱ ጋር አይደል? ስለዚህ ኃጢአት የለብንም ማለት ነው። አዳም ተለየ ከዛ ማለት ከገነት ተባረረ። ሲባረር ያኔ ውድቀት ውስጥ ገባ ማለት ሴጣን እንደፈለገ ይፈትነዋል ምናምን ብቻ ውድቀት ውስጥ ገብቷል ማለት ነው። እና የወደቀን ስጋ ነው የወደቀን ስጋ ነው የያዘው የወደቀ ስጋ ነው የያዝነው። ስለዚህ ያ የወደቀ ስጋ ድህነት ያስፈልገዋል፣ በራሱ መዳን አይችልም ማለት ነው አይደለም? አዎ ማለት ውድቀቱ ስለገባ ግዴታ ኢየሱስ መምጣት ነበረበት። ለዛም እኮ ነው ፊልጵስዩስ ላይ የሚለው የባሪያ መልክ ያዘ የሚለው ማለት ነው። በጣም ጥሩ። ማርያም የአዳማዊ ስጋ አለባት የለባትም? ያ የወደቀ ስጋ ሁላችንም ውድቀት ውስጥ ነበር። ኢየሱስ ክርስቶስ ስጋና ደሙን የወሰደው ከማርያም ነው አይደለም? ከዚያ ከወደቀ ስጋ እኮ ኢየሱስ እኮ አምላክም ነው። ታዲያ እኮ ስጋውን ቀድሶታል። ኢየሱስ ክርስቶስ ስጋና ደሙን የወሰደ እዚያ ከወደቀው ከማርያም ስጋ ነው ወይንስ ከሌላ ስጋ ነው? እኮ ስጋውን ቀድሶታል። ኢየሱስ ክርስቶስ አምላክም ስለሆነ እሱ የተቀደሰ ስጋ ነው። ቀድሶታል ወደሚለው ከዚያ ከወደቀው ስጋ ወስዷል ኢየሱስ ክርስቶስም ወይንስ ከሌላ ስጋ ነው የወሰደው? ከማርያም አይደለም። ስጋ ነው ያልኩ ነው ያለሁት እኔ ብራዘር። ኢየሱስ አምላክ እንደመሆኑ መጠን ኦኬ፣ ቃል ስጋ ሲሆን ስጋውን ሲወስድ የተቀደሰ ስጋ ነው። አምላክ ነው አይደለም ብዬ አይደለም። ጥያቄ ግልጽ ጥያቄ ነው። መመለስ ካልፈለግሽ ችግር የለውም። አንዴ የወደቀ ስጋ ነው ማርያም የያዘችው አልሽን፣ ከአዳም ስጋ አይደለ?
ከዚያ ከወደቀ ስጋ ነው የወሰደው ወይንስ ከሌላ ስጋ ነው የወሰደው? ኢየሱስ ክርስቶስ ስጋና ደምን ከማርያም ላይ ነሳው ወይንስ አይደለም? ኢየሱስ እኮ ከማርያም ነው። ግን ኢየሱስ ክርስቶስ አምላክ እንደሞ ስጋና ደም ራሱ ከወደቀው ከማርያም ስጋና ደም የተወሰደ ስለሆነ ያያድንም ራሱ ለራሱም የሚያድን ያስፈልገዋል። መንፈስ ቅዱስ ይሰቀል ብለን ኢየሱስ ከአምላክ ነው። ታዲያ ስጋ ብቻ አይደለም። ታዲያ ስጋ ብቻ ቢሆን ያው እንደዛ ልትል ትችላለህ። ኦኬ። ግን ኢየሱስ ክርስቶስ አምላክ ነው እንደመሆኑ መጣ። ነገር ግን የወደቀው ስጋ ነው ያዘው አይደለ? ስጋውን ቀድሶታል አልኩህ እኮ። ምንድነው ቀድሶታል? ስጋው የተቀደሰ ነው። ያኔ ቀድሶታል ምንድን ነው እኮ? ንጹህ ነው ማለት ነው። ክርስቶስ ኃጢአት የለበትም። ያሳየን እስኪ ከኃጢአት ኢየሱስ ክርስቶስ ይሄንን ስለ ስጋው አስመልክቶ የተናገረውን እስኪ ምን አለ? ቤሪ 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 ቤሪ። እሺ። እና ኢየሱስ ክርስቶስ ስጋና ደምን የወሰደው ከወደቀው ከማርያም ስጋ ነው። ያ የማርያም ስጋ ደግሞ የአዳማዊ ኃጢአትን የተላበሰ ስጋ ነው። ኢየሱስ ክርስቶስም ከአዳም ከወደቀው ስጋ ማንነቱ አላመለጠም ማለት ነው። ለራሱ ድህነት ያስፈልገዋል ማለት ነው። በጣም ያሳዝናል። በጣም ነው የሚያሳዝነው። ስለዚህ አሁን ያለው አማራጭ ወይ አብ ወይ መንፈስ ቅዱስ መሰቀል አለባቸው የሰው ልጅ ይድን ዘንድ። ወይ አብ ወይ መንፈስ ቅዱስ ከሁለት አንዱ ማን ወርዶ እንደሚሰቀል አላውቅም። በእርግብ አምሳል ወርዷል መንፈስ ቅዱስ ወይ እሱን እንትን ይበሉትና የዛኔ መዳን አላውቅም። ቅዱሳኖች ከእናቱ ሆድ የሚወጣ ወንድ ሁሉ የተቀደሰ ነው ይላል። ገብታችኋል ነው? ይህ ነው። አንተ ግን ኢየሱስ ክርስቶስ አያድንም ካልክ እድሜ ልክህን ከኦርቶዶክስ ስር ምን ያልከሰክሰሃል? ወላሂ ስለምታሳዝኑ በጌታ ስም እምላለሁኝ ወደ ነቢያት መንገድ እንድትመለሱ ስለምመኝላችሁ ነው። ከፈለጋችሁ ደስ ይበላችሁ ይቆጫችሁም ማለት ነው። በእጄ ላይ ከ1000 በላይ ሰዎች እስልምና ተቀብለዋል፣ ድነዋል። አልሐምዱሊላህ። የዳኑ ልጆች ይመሰክሩላችኋል ከፈለጋችሁ። የመዳን ቀን ዛሬ ነው። ዳኑ። የሰው ደም አያድንም በፍጹም። ጽድቅ ነገር አድርጉ ትድናላችሁ። አምላካችሁን በብቸኝነት ተገዙ። የነቢያትን አምላክ የዛኔ ነው የምድኑት። ወደ ኢየሱስ ክርስቶስ ጋር የሆነ ሰው መጥቶ ጥያቄ ጠየቀ። መምህር ሆይ እኔ ዘላለማዊ ሕይወትን መግባት ፈልጋለሁ፣ ምን እንዳደርግ ትመክረኛለህ አለው። ትእዛዛትን ጠብቅ ነው ያለው። የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ ደግሞ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። በቃ ይሄ ነው። ጌታ አምላካችን አብ፣ ወልድ፣ መንፈስ ቅዱስ ናቸው አላለም ኢየሱስ። ጌታ አምላካችን እኔ ነኝ አላለም። አምላካችን ብሎ ለእርሱም ጭምር አምላኩ መሆኑን የገለጸ የሆነ ነው ኢየሱስ። ወደ ነቢያት መንገድ ተመለሱ። የነቢያት መንገድ አንድና ብቸኛ ነው። በአንድነቱ ላይ ሁለትነት ሶስትነት ብዜት የለውም። ያ የነቢያት አምላክ ዘላለማዊ ሕያው ነው። በሕያውነቱ ላይ ሞትነት የለበትም። በሆነ ጊዜ ላይ ሞት አይባልም። ያ የነቢያት አምላክ ለዘላለም አሸናፊና ኃያል ነው። በሆነ ጊዜ ላይ ተሸነፈ፣ ተገደለ፣ ተሰቀል ብሎ ሂሳብ የለም። ያ የነቢያት አምላክ ዘላለማዊ መለኮትነት ባህሪ ብቻ ነው ያለው። ሰውነት ባህሪ የለውም። የሆነ ጊዜ ላይ መጥቶ ሰው ሆነ ብሎ ሂሳብ የለም። ያ የነቢያት አምላክ ዘላለማዊ ጌታ ነው። በጌትነቱ ላይ ባርነት የለበትም። ለእኛ ሲል ባሪያ ሆነ ምናምን ብሎ ሂሳብ የለም። እርሱ ሁሌ ኃያል ነው። እነ አብርሃምን እነ ይስሐቅን እነ ያዕቁብን እነዚህን ሁሉ ይላከ ወዝኩር ኢብራሂመ ወኢስሐቀ ወያዕቁብ። ሙሐመድ ሆይ በዚህ በመጽሐፍ በቁርአን ላይ አብርሃምን አውሳላቸው፣ ኢስሐቅን አውሳላቸው፣ ያዕቁብን አውሳላቸው። ወኢነሁም ዒንደና ለሚነል ሙስጠፈይን አልአኽያር፣ እነዚህ ሁሉ ከእኔ ዘንድ የተመረጡ ናቸው እያለ አላህ ስብሓነሁ ወተዓላ ይገልጻቸዋል። አላህ ስብሓነሁ ወተዓላ የመረጣቸው ደግና መልካም በዚያ መንገድ ነው። አንድና ብቸኛ የሆነውን አምላክ አላህ ስብሓነሁ ወተዓላ ያምልኩ። ሱራ 6:102 ላይ ያለው ምን ያለ አንብብ እስኪ። አነበብኩልህ እኮ እውነተኛ ሲሆን ከጌታ አወረደ በላቸው። የትኛው ነው? ሌላ ፈር እኮ እውነተኛ ሲሆን ከጌታ አወረደ በላቸው ይላል። እሺ በላቸው የትኛው ነው? ሌላ ፐርሰን ማለት የፈለግሽ እኮ እዚህ ጋር የሆነ መንፈሱ ጅብሪል አይደለም። ሆሆሆ ኧረ ቁርአኑ መንፈስ ጅብሪል ነው እያለ አንቺ አይደለም እያልሽን እኮ ነው። ወገናችን በሰላም ነው። የምር ግን አልተረዳሁ ማለት ሌላ ፐርሰን ነው ይገባኝ አልቻለም። አንከራከር። ከዚህ መንፈስ ቅዱስ እያለ ያለው ጅብሪልን ነው አልኩሽ። በሁለቱም ቦታ ላይ አመጣሽ። ሁለቱም ቦታ ላይ መንፈስ እያለ ያለው ጅብሪልን ነው። ራሱ ቁርአኑ ጅብሪልን እያለ ያስቀምጣል። እኔ ሳላስረዳ እኮ ይኸውልህ፣ አሁን እኮ በሱራ 26 ላይ ራሱ እኮ ሳመጣልህ እርሱ ታማኙ መንፈስ ጅብሪል አወረደው። ራሱ ነው ካልከኝ እርሱ የተባለው ማን ነው ታዲያ? ቁርአንን ነው። ከላይ ስለ ቁርአን እያወራ ነው። አውደ የሚባል ነገር አለ። ከላይ መለስ ብለሽ እርሱ ሲል የቱን ስንል ጊዜ ከላይ የጀመረው
የሆነ አረፍተ ነገር እንዳለ እንረዳለን። ቁርአንን ነው ብዬ ከነ ቃሉ አሳየሁሽ። ወኢነሁ ለተንዚሉ ረቢል ዓለሚን እርሱ ከዓለማቱ ጌታ የተወረደ ነው። ነዘለ ቢሂ ሩሑል አሚን እርሱን ታማኙ መንፈስ ይላል። ጅብሪል አወረደው። ጅብሪል ነው ሳይሆን የሚለው ጅብሪል አወረደው። አይ እንደዛ ነው እንዴት ያልኩት እኛ ነው። መጽሐፍ ቅዱስን የትኛው መልአክ ነው ያወረደው ይታወቃል? ግን ከኤርታ ጋር መጽሐፍ ቅዱስ በነቢያት ነው እንትን ያለው። ከአምላክ ዘንድ የወረደ አይደለም። ከዚህ አንጻር እንትን እንበል። እሺ ከአምላክ ዘንድ የወረደ መጽሐፍ አይደለም ሳይሆን መጽሐፍ ቅዱስ እግዚአብሔር በነቢያቱ አድሮ ነው መጽሐፍ ቅዱስ እንትን ያለው ማለት ነው የተጻፈው። መልአኩ ገብርኤል አልነበር እንደ ሲያመጣላቸው የነበረው እኮ መልእክት እኮ ብለሻል። አሁን የቱ ጋር ነው ገብርኤል እንዳመጣ ማስረጃ? እኔ ስቀለር ነው ሉቃስ ላይ ለቅድስት ድንግል ማርያም እንደተጻፈ ይናገራል አይደል? ቅድስት ማርያም ማለት ኦሪት ስናይ ለነ ሙሴ ምናምን ለነ አብርሃም ኦኬ እና አብርሃም ገብርኤል የቱ ጋር ነው መጽሐፍ ለምሳሌ የሙሴ መጽሐፎች የቱ ጋር ነው መጽሐፍ ቅዱስን መልአኩ ገብርኤል ያወረደለት? ለአብርሃም የቱ ጋር ነው ገብርኤል መጽሐፍ ቅዱስ እንዳወረደለት ከአምላክ ተገለጸ? እኔ እኮ ለማርያም ነው ያልኩህ እኮ ሉቃስ ላይ ያለውን እንትን ብዬልህ ለማርያም አበሰራት እንጂ ማርያም ነብይ ናት እኮ እንደ ኧረ እኔ እንደሱ አላልኩም ብራዘር። ማርያም ነብይ ናት አይደለም እኮ እየተረዳህ አይደለም። እሱ ነብይ ናት መች አልኩህ እኔ ለማርያም መልእክት አመጣ ስትለኝ አዎ አምጥተዋል። መልእክት ለማርያም መልእክት አምጥተዋል። ለነብያት ነው የሚወርደው መጽሐፍ ነው። ለነብያት እግዚአብሔር ነው እንትን ያለው እንጂ እንደናንተ ምናምን የሚል እንትን አይልም። ግን እግዚአብሔር በነብያት ያለው ማለት ነው። መጽሐፍ ቅዱስ ነብያቶች እኮ እግዚአብሔር ሲናገራቸው ነበር በነቢያቱ አድሮ ማለት ነው እያዘዛቸው። የትኛው ነው ሲናገር የነበረው? አብ ነው ወልድ ነው መንፈስ ቅዱስ? እግዚአብሔር አንድ ነው ዘላለም እንደሚለው እስራኤሎች እግዚአብሔር አምላካችን አንድ አምላክ ነው የሌለ ዘላለም ያደርስ የነበረው ነቢያቶች ሲያደርስ የነበረው መጽሐፍ ቅዱስን የትኛው የመለኮት አካል? አይ አንድ አምላክ ነው ያለው ብራዘር። አንድ አምላክ ነው ያለው። የአንድ አምላክ ተሰቅሏል አልተሰቀለም? በሰውነቱ አዎ የአንድ አምላክ ተሰቅሏል በሰውነቱ ወልድ የአብ መለኮት ግን የአብ መለኮት ከወልድ የተለየ አይደለም። ከዛ አንጻር ነው ያልኩት። አንድ አምላክ ስትለኝ አንዱ አምላክ በሰውነቱ ተሰቅሏል ስል አምላክ ተሰቅሏል ወይ እያልኩ ነው። አምላክ ተሰቅሏል አይደለ ወይንስ አልተሰቀለም? እኮ ተሰቅሏል አምላክ። ሁለተኛ ቆሮንቶስ 5:19 ለምሳሌ ይላል አምላክ ተሰቅሏል በስጋው ነው የሞተው። ስለዚህ ስጋ ነው እንጂ የሞተው አምላክ አይደለም ማለት ነው። አምላክ በስጋው ቃል ስጋ ሲሆን ኦኬ ያ ስጋ የአምላክ ነው። ዮሐንስ ወንጌል ምዕራፍ 1:3 ላይ ቃልም ስለሆነ ጸጋና እውነትን ተሞልቶ በእኛ አደረ እንደሚለው ያ ስጋ አምላክ ነው እኮ አምላክ ያኒ በስጋው ማለት ነው የተሰቀለው። ስለዚህ ሲሰቀል ጊዜ የአንድ አምላክ ተሰቅሏል አይደለ? አዎ አምላክ በስጋው ተሰቅሏል። እሺ ያልተሰቀለ አምላክ አለ የለም? እዚያ ምድር ላይ አንዱ መለኮት አካል ሲሰቀል ያልተሰቀሉ አምላኮች አሉ የሉም? አይ እንደዛ የሚል የለም መጽሐፍ ቅዱስ ላይ አንድ አምላክ ነው ያለው። አምላክ በስጋው ተሰቅሏል። ምክንያቱም የአብ መለኮት ከወልድ አንድ ስማኝ አንድ ያልተሰቀሉ አምላኮች አሉ የሉም? የተሰቀለ ሶስት ተረጋቸው ነው እንዴ አንተ? ሶስት አምላክ እኮ እናመልክም። አንድ አምላክ ነው የምናመልከው። እና አንድ ናቸው እንዴ? አንድ አምላክ ነው ያለው። የአንድ አምላክ ተሰቅሏል። በቃ ሌላ አምላክ የለም የተሰቀለ? ሌላ አምላክ የለም። ፐርሰን አብና መንፈስ ቅዱስ። አዎ ከምን አንጻር መሰለህ? የአብ መለኮት ከወልድ አይለይም፣ እንዲሁም ከመንፈስ ቅዱስ አንድ መለኮት ነው ያለው። ኦኬ የተነጣጠለ አይደለም። ያ አንድ አምላክ ከወልድ ጋር አብሮ ተሰቅሏል አይደለ? አዎ የወልድ መለኮት ታዲያ እኮ የተለየ አይደለም ከአብ። አምላክ ሲሰቀል ጊዜ ምድር ላይ ሌላ አምላኮች የለው ነበር ማለት ነው። አምላክ ሲሰቀል ሌላ አምላኮች የሚላለ እንዴ? መለኮት አብሮ ከኢየሱስ ጋር ተሰቅሏል እያልሽን ነው? ሌላ መለኮት አለ ወይ ስል የለም ማለት ነው። እኔ እኮ እያመጣሁልህ ነው እኮ። ሁለተኛ ቆሮንቶስ 5:19 ላይ ለምሳሌ ይላል እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበር ይላል። ኤፌሶን 2:10 ላይ ይላል። እኔ በማስረጃ ነው የማወራው። በማስረጃ ብታወሪ ግን ስጠይቅ ማስረጃ የዛኔ ትሰጭኛለሽ። አንድ አምላክ ብቻ ነው ያለው አይደለ? የአንድ አምላክ ደግሞ ተሰቅሏል በመስቀል ላይ አይደለም? ጀሪ
ይቅርታ ጄሪ የምትባል ሌላ ልጅ ነበረች። ጄሪና ቶሚ ልታደርገኝ አስባል እንደ አንተ። እሺ ያው ችግር የለውም። እሺ አንድም ሶስትም ስም አለሽ። በሶስት በአንደኛ ጠራሻለች። ችግር የለም። ሁሉም አንድ ነው። እሺ ይኸውልሽ የአንድ አምላክ በመለኮት ተሰቅሏል አልተሰቀለም? ወይንስ ስጋ ብቻ ነው የተሰቀለው? መለኮት በስጋው የራሱ ባደረገው መለኮትም ስጋም አብሮ ነው የተሰቀለው እኮ መለኮት በራሱ ባደረገው ያኔ። እሺ ስለዚህ የሚታመን አንድ አምላክ አለ ከክርስቲያኖች ዘንድ። ያ አንድ አምላክ ተሰቅሏል አይደለ እኮ በስጋው ነው የተሰቀለው። በስጋው እኛ ሶስት አምላክ ሳይሆን አንድ አምላክ ነው ያለን። ግን ፐርሰንን ደግሞ አላልኩም። ፐርሰን ጋር ያልተሰቀለ ሌላ አምላክ አለ የለም? አንተ ፐርሰንና እኮ መለኮት ስለተምታታብ ነው። አብና መንፈስ ቅዱስ አልተሰቀሉም ብያለሁ። ግን ወልድ ሲሰቀል መለኮት ተለይቶታል አይልም ማለት ያኔ ወልድ በስጋው ገብቷል አይደለ? መለኮት አምላኮች አልተሰቀሉም ስትል እኮ ይኸውልህ ሶስት አምላኮች እንዳሉ ነው እያወራህ ያለው። ሶስት አምላክ የሚል እንደ መጽሐፍ ቅዱስ ላይ አምላክ ናቸው ከፈለግሽ እሱን አይደለም። አንድ አምላክ አለ ብለሽ ታምኛለሽ አይደለ? ያ አንድ አምላክ ተሰቅሎልኛል ብለሽ ታምኛለሽ? ተሰቅሏል የአንድ አምላክ እኮ አምላክ በተዋህዶ ስጋ ተሰቅሏል። ቃል ስጋ ሲሆን ስለ ስጋ አይደለም ጥያቄ ቤሪ፣ ስለ ስጋ ሳይሆን ስጋ ሽዩ አካል ብቻ ነው ብያለሁ። ችግር የለውም። ስለ አካል ሳይሆን ስለ አምላክነት ነው እያወራኝ ያለሁት። አንድ አምላክ ነው ያለው። ያ አንድ አምላክ ተሰቅሏል ወይንስ አልተሰቀለም? መስቀል ላይ የተሸነሸከን ይቅርታ የተሰቀለው መለኮት ብቻ አይደለም። ኦኬ ስጋ ነው። ግን ያ መለኮት ተሰቅሏል አይደለ? አዎ መለኮት በስጋው መለኮት ብቻ ሳይሆን በስጋው የራሱ ባደረገው ስጋ ነው። ተሰቀለበት ሃይማኖት ወላሂ ያዝራል። አምላክ ስጋውን ለምን አልጨምርም? ጌታ ኢየሱስ እኔ መቼ ይሞታል አልኩ። ይሞታል ብያለሁ እንዴ? ግን አልተለየውም እኮ ተሰቅሏል በስጋው። መለኮት ተሰቅሏል አልሽኝ አይደለ? እኮ በስጋው እኮ እያልኩ ነው። በስጋ የሚለውን ጨምርበት። ስጋ ነው የሚሞተው እንጂ መለኮት አይሞትም። ኦኬ ስለዚህ ስጋ ደግሞ አያድንም ይለናል መጽሐፍ ቅዱስ ሲናገር። ስጋ ብቻ ከሆነማ አያድንም አልዳንሽም ማለት ነው ገና እኮ። መለኮት በስጋ ስጋ ብቻውን አይደለም ተሰቀለ እያልኩ ያሉት እኮ። ስለዚህ መለኮትም ተሰቅሏል ማለት ነው። በስጋው ነው የተሰቀለው። ኧረ መለኮት አይሞትም። መለኮት ቦታ ማለት ነው። አንዴ ሁሉም ቦታ የሚገኘውንም ታሳቢነት አድርጋየ። ስለዚህ አምላክ አልሞተም። መለኮት ሲባል በሰማይ ብቻ እንዳለ አድርጋችሁ ነው የምትስሉት ይመስለኛል። ስለዚህ አምላክ አልሞተም ማለት ነው አይደለ? አምላክ በስጋው ነው የሞተው፣ በተዋህዶ ስጋ። ስጋ አምላክ ነው አይደለም እኮ የተዋህደው ስጋ የኢየሱስ ክርስቶስ ስጋ ተመልክቷል አይደሉም? ያኔ ስጋው አይደለም። ሁሱ ግን የራስህ ሰዓት መልስልኝ። በጣም እንትን ኢየሱስ ክርስቶስ ስጋውን ተመልክቷል አታመልክም? ተመልክቷል አታመልክም? ስጋውን ኢየሱስ ክርስቶስን ያው ኢየሱስ ሲባል እኮ አምላክ ነው። ያኔ ኢየሱስ ሲባል ስጋውን ተመልክቷል። ስጋ የራሱ የቃል ገንዘብ ስለሆነ ሰው የተለያዩ አይደሉም። እሺ ስለዚህ ኢየሱስ ክርስቶስን ታመልኪዋለሽ ስጋውን። ያቺ በስምንተኛው ቀን እንደተገረዘ ይናገራል አይደል መጽሐፍ ቅዱስ? ሰባተኛው ቀን እንደተገረዘ አዳም ችግር አለው። ያቺ የተገረዘችዋ ቃልም ስጋ ሆነ ሲባል ጊዜ ያችንም ያጠቃልላል አይደለም? ስለዚህ ያቺ የተገረዘችዋ አምላክ ነች፣ ትመለካለች ማለት ነው አይደል? ስጋውን አመልከዋለሁ ስጋሽ። ይኸውልህ እኛ ኢየሱስ ስንል አምላክም ነው ሰውም አምላክም እያልን ነው። በሰውነቷ ተገረዘ ምን ማለት አይደለም። ያቺ የተገረዘችዋ ኢየሱስ አይደለም በሰውነቱ ነው እያልኩ ያለሁት ብራዘር። በመለኮቱ ግን ሁሉ ቻይ በአንድ ሁሉም ቦታ የሚገኝ ነው። ገባኝ። ያቺ የተገረዘችዋ በስምንተኛው ቀን ያቺ ራሱ መለኮት ነች ማለት እንችላለን? እናመልካታለን ማለት ይቻላል? ታመልኪያታለሽ? መለኮት በስጋው ያችን ታመልኪያታለሽ አታመልኪያትም? በስምንተኛው ቀን የተገረዘችዋ ተለፈት ኢየሱስን እኮ ሰውም አምላክም እያለ ነው። ስለዚህ ያቺ አምላክ ማለት ነው። ከዛ አንጻር ያዘው። ስለዚህ የተገረዘችው አምላክ ነች። አምላክ የራሱ ባደረገው ሰውነት ማለት ነው። ቃል ስጋ ሲሆን አምላክ ነች ወይስ አይደለች? ማን ታፈርባታለች? አምላክ ስጋ አይደለም። አጠቃላይ እኮ ነው። ይሄ ነው የአምላክ ስጋ ነች፣ ትመለካለች። ያቺ ራሱ ማለት ነው አይደለ? ኢየሱስ ክርስቶስ
እኮ ለምን ተለያያለህ? ኢየሱስ ስንል እኮ ይኸውልህ ለምን ተለያያለህ አንተ? እሺ አለኝ ይቅርታ፣ አምላክ ነች ሰራ ይቅርታ። ለምሳሌ ይኸውልህ ክርስቶስ የዮሐንስ ወንጌል ምዕራፍ 2 ላይ ውሃው ወደ ወይን ቀይሮታል አይደል? ያው አስካሪ መጠጥ ሰርቶ አሰከረው ህዝቡን እንዳለ ይላል። አስካሪ አይደለም። ከቄሶችስ ማስረጃ ላሳይሽ። ዲያቆን አስካሪ መጠጥን የሰራው ይላል። ማስረጃ ላሰማሽ አንዴ። እሺ ስማኝ፣ ችግር የለም ታሰማኛለህ። ውሃ ወደ ወይን ሲቀይረው ማለት ነው። ይሄ በስጋው ነው ይሄ በመለኮቱ ነው አይልም እዛ ጋር አይደል? ውሃውን ወደ ወይን ብቻ እንደቀየረው ነው የሚናገረው። ከዛ አንጻር ነው ማለት ያለብህ። ስለዚህ ያቺ ብልቱ ትመለካለች፣ አምላክ ነች ማለት ነው በግልጽ እኮ። ኢየሱስ ስንል ይኸውልህ ከፋፍለን ይሄ እኮ ይሄ ነው ብለን እንትን ማለት አይደለም። ኦኬ ሰውም አምላክ ነው ያኔ። ስለዚህ ብልቱ ራሱ የተገረዘችው አምላክ ነች። እሷ አድርጋለች ተብራ ወይስ አላደረገችም? አድርጋለች ያላደረገችም ኢየሱስ ክርስቶስ ሲያደርጋ ብራ እንደሱ የሚል መጽሐፍ ቅዱስ ላይ የለም። ያለውን ደግሞ እኔ ልነግርህ አልችልም። እንዴ ስጋው ሙሉ አድርገዋል አይደለ? ኢየሱስ ክርስቶስ መለኮት ከሆነች ታደርጋለች እንጂ እሷ እኮ ኧረ እሱ ለእኔ እንደዛ ነገር ለምን ተዋሻለህ? ጌታ ሆይ እኔ እንደዛ ነገር አይመችም። አይደለም ማለት እንትን